የጃፓኗ ጠቅላይ ሚኒስትር ሳናኢ ታካይቺ ባለፈው ወር የሀገራቸውን ደህንነት አደጋ ላይ በመጣል በማንኛውም የቻይና ወታደራዊ እንቅስቃሴ በተለይም በታይዋን ላይ ለሚፈጸም ትንኮሳ ሀገራቸው ምላሽ ልትሰጥ እንደምትችል ከተናገሩ በኋላ መካረሩ ቀጥሏል። የምስራቅ እስያዎቹም ታሪካዊ ባላንጣዎች ቻይናና ጃፓን ለ10 ዓመታት በታይዋን ጉዳይ ላይ እንካሰላንቲያ ገጥመው የቆዩ ሲሆን ከሁለተኛው የዓለም ጦርነት በኋላ ነገሮች ተቀያይረዋል። እንደ አውሮፓውያኑ የዘመን ቀመር በ1895 ጃፓን ታይዋንን በኃይል ከያዘች በኋላ ቻይና ታይፔን ለማስመለስ የጀመረችው ብርቱ ትግል በ1945 በሕግም በተግባርም ስኬታማ ቢሆንም ታይዋን ራሷን ችላ ለመቆም መወሰኗን በርካቶች እውቅና ሰጥተዋታል። ይሁንና ቻይና አሁንም አማጺ ግዛቷ አድርጋ ትቆጥራታለች። በዚህም ዛሬም ድረስ ቤጂንግ ታይፔን መልሳ ለመጠቅለል በምታደርገው ጥረት ቶኪዮ እንቅፋት ልትሆን ትችላለች የሚል ስጋት ተደቅኖባታል። ከቤጂንግና ታይፔ ውጥረት ጋር በተያያዘ የጃፓን ጠቅላይ ሚኒስትር ሳናኢ ታካይቺ ቻይና ታይዋንን ብታጠቃ ቶኪዮ ወታደራዊ ምላሽ ልትሰጥ ትችላለች ማለታቸውን ተከትሎ በሁለቱ ሀገራት መካከል ያለው ግንኙነት በእጅጉ ሻክሯል። ውጥረቱ ከሁለቱ ሀገራት ውዝግብነት ተሻግሮ ክልላዊና ዲፕሎማሲያዊ አጋሮቻቸውን ወደ መጋበዝ ደርሷል። ይህም አራተኛ ዓመቱን ሊያስቆጥር ከተቃረበው የሩሲያና ዩክሬን ጦርነት፣ ከመካከለኛው ምስራቅ ትኩሳት፣ ከሱዳኑ የእርስ በርስ ጦርነትና በየወሩ ማለት በሚቻል ደረጃ እየተካሄዱ ካሉ የምዕራብ አፍሪካ መፈንቅለ መንግስቶችና ሙከራዎች እንዲሁም የጂሃዲስት አማጽያን ሽብር በተጨማሪ ለዓለም ስጋት የፈጠረ ሌላኛው የጂኦፖለቲካዊ ትኩሳት ነው። የሩሲያና ቻይና ወታደራዊ አውሮፕላኖች በጃፓን ዙሪያ የጋራ ጥበቃ በረራ ማድረጋቸውን ተከትሎ የጃፓን መከላከያ ኃይል ተዋጊ ጄቶችን በአስቸኳይ እንዳስነሳ የቶኪዮ መከላከያ ሚኒስቴር አስታውቋል። ይህ ክስተት በቅርቡ የቻይና ጄቶች በጃፓን አውሮፕላኖች የራዳር ስርዓት ላይ አነጣጥረው ነበር ተብሎ ከተገለጸ በኋላ መከሰቱ ውጥረቱን አባብሶታል። የጃፓን መከላከያ ሚኒስቴር የጋራ ጦር ኃይሎች ጽህፈት ቤት ባወጣው መግለጫ ኒውክሌር የመሸከም አቅም ያላቸው 2 የሩሲያ ቱ-95 ቦምብ ጣይ አውሮፕላኖች ከጃፓን ባህር ወደ ምስራቅ ቻይና ባህር በመብረር ከ2 የቻይና ኤች-6 ቦምብ ጣይ አውሮፕላኖች ጋር ተገናኝተዋል። አራቱ አውሮፕላኖች ከሺኮኩ የባህር ዳርቻ ውጭ በምዕራብ ፓሲፊክ ውቅያኖስ ላይ የጋራ የረጅም ርቀት በረራ ልምምድ አድርገዋል። የቻይና ጄ-16 ተዋጊ አውሮፕላኖች ቡድን በኦኪናዋና በሚያኮ ደሴት መካከል ተገናኝተው ወደ ፊሊፒንስ ባህር የአየር ክልል ገብተው እንደነበርም ተዘግቧል። በተመሳሳይ ጊዜ አንድ የሩሲያ ኤ-50 ቅድመ ጥንቃቄ አውሮፕላንና 2 ሱ-30 ተዋጊ ጄቶች በጃፓን ባህር ላይ መገኘታቸው ተገልጿል። በዚህም ምላሽ ጃፓን ኤር ሰልፍ ዲፌንስ ፎርስ ወይም የጃፓን የአየር መከላከያ ራስን የመከላከያ ኃይል ተዋጊ ጄቶች በአስቸኳይ መላካቸውን የሀገሪቱ የጋራ ጦር ኃይሎች ጽህፈት ቤት አስታውቋል። እንዲሁም የበረራውን መስመር የሚያሳይ ካርታና የሩሲያና የቻይና አውሮፕላኖችን ምስል ይፋ አድርጓል። የቤጂንግ መከላከያ ሚኒስቴር ይህን በረራ በምስራቅ ቻይና ባህርና በምዕራብ ፓሲፊክ ውቅያኖስ ላይ የተካሄደ 10ኛው የጋራ ስትራቴጂካዊ የአየር ክልል ጥበቃ በረራ በማለት የገለጸው ሲሆን በሁለቱ ጦር ኃይሎች ዓመታዊ የትብብር እቅድ መሰረት መከናወኑንም አስታውቋል። ሩሲያም የልምምድ በረራው 8 ሰዓታት እንደፈጀና አንዳንድ የውጭ ሀገራት ተዋጊ ጄቶች እንደተሳተፉም ገልጻለች። ለሞስኮና ቤጂንግ እንቅስቃሴ ምላሽ በሚመስል መልኩ ደቡብ ኮሪያና ጃፓን ለየብቻቸው ተዋጊ ጄቶችን ያሰማሩ ሲሆን የሰውል የጋራ ጦር ኃይሎች ዋና አዛዥ ጽህፈት ቤት ባወጣው መረጃ 7 የሩሲያና 2 የቻይና አውሮፕላኖች በአካባቢው ሰዓት አቆጣጠር 10 ሰዓት ላይ ወደ ደቡብ ኮሪያ የአየር መከላከያ ቀጠና ካዲዝ ገብተው ነበር። መግለጫው የሩሲያና የቻይና አውሮፕላኖች የገቡበትን ቀጠና ያመለከተ ቢሆንም ሉዓላዊ የአየር ክልል ጥሰት ግን እንዳልተፈጠረ ያረጋግጧል። ካዲዝ ከደቡብ ኮሪያ ሉዓላዊ የአየር ክልል ከ12 ኪሎ ሜትር በላይ የሚዘረጋ ሲሆን ዓለም አቀፍ ሕግ እውቅና የሰጠው ባይሆንም ሀገራት የሚቀርቡ አውሮፕላኖችን ለመለየት ይጠቀሙበታል። ደቡብ ኮሪያ አውሮፕላኖቹ ከመግባታቸው አስቀድማ ለይታ ያወቀች ሲሆን ለማንኛውም ድንገተኛ ሁኔታ ለመዘጋጀት ተዋጊ ጄቶችን ማሰማራቷን አስታውቃለች። የሩሲያና የቻይና አውሮፕላኖች ለ1 ሰዓት ያህል በቀጠናው ከበረሩ በኋላ ለቀው መውጣታቸውን የደቡብ ኮሪያ የዜና ወኪል ዮንሃፕ ዘግቧል። የጃፓን መከላከያ ሚኒስትር ሽንጂሮ ኮይዙሚ ኤክስ በተባለው የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የሁለቱ ሀገራት ተደጋጋሚ የቦምብ ጣይ አውሮፕላኖች የጋራ በረራዎች በጃፓን ዙሪያ ያሉ እንቅስቃሴዎችን መስፋፋትና መጠናከር የሚያሳይ መሆኑን ገልጸዋል። የሁለቱ ሀገራት ልምምድም ለጃፓን ኃይላቸውን በግልጽ የማሳየት ዓላማ ያለው በመሆኑ ለብሔራዊ ደህንነታቸው አሳሳቢ ጉዳይ እንደሆነ ሚኒስትሩ አስታውቀዋል። የቻይና ተዋጊ ጄቶች ዓለም አቀፍ ውሃ ላይ በሚገኙ የጃፓን አውሮፕላኖች ላይ ፋየር ኮንትሮል ራዳር ወይም የተኩስ መቆጣጠሪያ ራዳር አነጣጥረዋል በማለትም ከሰዋል። ጃፓን ይህንን ድርጊት አደገኛ ስትል የገለጸችው ሲሆን ቻይና ግን ውንጀላውን ውድቅ አድርጋለች። ከአውሮፓውያኑ 2019 ጀምሮ ቻይናና ሩሲያ በደቡብ ኮሪያና ጃፓን የአየር ክልል አቅራቢያ ያለ ቅድመ ማስጠንቀቂያ ወታደራዊ አውሮፕላኖችን በመደበኛነት ሲያበሩ ቆይተዋል። ሞስኮ ኪየቭ ላይ ሙሉ ጦርነት ከጀመረችበት ከፈረንጆቹ የካቲት 2022 በኋላ ሁለቱ ሀገራት ወታደራዊና የመከላከያ ትስስርን ያጠናከሩ ሲሆን የጋራ ጸረ ሚሳኤል ስልጠናዎችንና የቀጥታ ተኩስ የባህር ኃይል ልምምዶችን አካሂደዋል። ቤጂንግና ሞስኮ ባለፈው ዓመት 2 የጋራ በረራዎችን ያካሄዱ ሲሆን የመጀመሪያው በሐምሌ ወር በአላስካ አቅራቢያ ሲሆን ሀገራቱ በአካባቢው ያደረጉት የመጀመሪያው የጋራ በረራ ሆኖ
ተመዝግቧል። ሁለተኛው በረራ ደግሞ ባለፈው ዓመት በህዳር ወር መጨረሻ ለ2 ቀናት የተካሄደ ሲሆን የጃፓን የምስራቅ ቻይናና የፊሊፒንስ ባህሮች ክልል ማዕከል ያደረገ ነበር። ከትናንት በስቲያ ማክሰኞ ዕለት የተካሄደው የጋራ ቦምብ ጣይ አውሮፕላኖች በረራ መስመር ፒፕልስ ሊብሬሽን አርሚ ናቪ ወይም የቻይና ህዝባዊ ነጻነት ሰራዊት ባህር ኃይል ሊያኦኒንግ የተባለው አውሮፕላን ተሸካሚ መርከብ ስትራቴጂካዊ ቡድን ከነበረበት ስፍራ ውጪ መሆኑ ታውቋል። ስትራቴጂካዊ ቡድኑ ከኪታ ዳይቶ ደሴት በስተ ምስራቅ 450 ኪሎ ሜትር ርቀት ላይ ይገኝ የነበረ ሲሆን በጃፓን ጄኤስ ተሩዙኪ ዲዲ-116 መርከብ አማካኝነት የሚደረግበት ክትትል ቀጥሏል። የጃፓን የጋራ ጦር ኃይሎች ጽህፈት ቤት በሰጠው መረጃ ባለፉት 2 ቀናት ውስጥ ከኪታ ዳይቶ ደሴት በስተ ምስራቅ 480 ኪሎ ሜትር ላይ የታየው ስትራቴጂካዊ ቡድን አውሮፕላን ተሸካሚ ሊኦኒንግ 16፣ ጂኒንግ 117 እና ካይፌንግ 124 እንዲሁም ፈጣን የውጊያ ድጋፍ ሰጪና ሁሉኑ 901 መርከቦችን የያዘ መሆኑ ተመላክቷል። የቻይና ህዝባዊ ነጻነት ሰራዊት የባህር ኃይል አውሮፕላን ተሸካሚ መርከብ ስትራቴጂካዊ ቡድኖች ከሌላ ያለው አሜሪካ ቡድኖች ጋር በተመሳሳይ አጃቢና ደጋፊ መርከቦችን ከዋናው ቡድን የመነጠልና ቆይተውም የማዋሄድ ልምድ አካብተዋል። ከ5 ቀናት በፊት የቻይና ህዝባዊ ነጻነት ሰራዊት የባህር ኃይል አውሮፕላን ተሸካሚ መርከብ ሊኦኒንግ 16 እና የስትራቴጂካዊ ቡድኑ አባላት የ15 ተዋጊ ጀቶች በፊሊፒንስ ባህር ላይ በተካሄደው ልምምድ ቁጥጥር ሲያደርጉ የነበሩትን የጃፓን F-15 ተዋጊዎችን 2 ጊዜ የራዳር ኢላማ ውስጥ አስገብቷቸው እንደነበር መዘገቡ አይዘነጋም። በሊኦኒንግ ላይ የተሰማሩት ተዋጊ ጀቶችና ሄሊኮፕተሮች ከቅዳሜ እስከ እሁድ ባሉት 2 ቀናት ውስጥ ወደ 100 የሚጠጉ የማረፍና የመነሳት ልምምዶችን አድርገዋል። በጃፓን የጋራ ጦር ኃይሎች ጽህፈት ቤት መረጃ መሰረት ሰኞ ዕለት ደግሞ ተጨማሪ 40 ተመሳሳይ ልምምዶችን አካሂደዋል። በሳምንቱ መጨረሻ የጃፓን የአየር መከላከያ ኃይል ተዋጊዎች ለሊኦኒንግ ተዋጊ ጀት ማስወንጨፊያ ምላሽ ሲሰጡ ቆይተዋል። ቻይናና ሩሲያ የደቡብ ኮሪያና የጃፓን ዋነኛ ባላንጣ ከሆነችው ሰሜን ኮሪያ ጋርም አጋሮች መሆናቸው በቀጠናው ያለውን ውጥረት የበለጠ ያባብሰዋል። የሩሲያና የቻይና የጋራ ወታደራዊ እንቅስቃሴዎች መጨመር በክልሉ ውስጥ ያለውን የጂኦፖለቲካዊ ውጥረት የሚያጦዘው ነው። የቦምብ ጣይ አውሮፕላኖች የጋራ በረራ ልምምዶች የቤጂንግና የሞስኮ ወታደራዊ ትብብር ጥልቀት ማሳያ ከመሆኑም በላይ ለቶኪዮና ለሰውል ትልቅ የደህንነት ስጋት መሆናቸውን ባለስልጣናት ይገልጻሉ። በተለይም በአየር መከላከያ መለያ ቀጠናዎች ላይ የሚደረጉ በረራዎችና የጦር መርከቦች እንቅስቃሴ በፓስፊክ ውቅያኖስ ላይ ያለው የኃይል አሰላለፍ እየተለወጠ መሆኑን ያመላክታል።